መጀመሪያ ባዳር ነበር የተስማማነው። ከዛ በዚህ ሂሳብ አይደለም የተስማማነው ስለው የሰጠኝንም ቀምቶ አንቋሾ ድብድብ አድርጎ አባረረኝ። አይዞሽ የኔ ልጅ፣ ይሄ እኮ የተለመደ ነገር እኮ ነው። ያው መተዳደሪያ እንጀራችን አይደለም። እኔ በቃኝ፣ ከዚህ በኋላ አልችልም። አይዞሽ የኔ ልጅ፣ የዚህ ስራ ክፋቱ ይሄ ነው። እንግዲህ መቻል ነው የምንተዳደርበት እንጀራችን አይደል? አውቃለሁ እማዬ፣ ግን በቃ እኔ ህይወት እየመረረኝ ነው። የተሻለ ነገር ብንፈልግ ይሻላል። እኛ ሌላ ሙያ የለንም። ከዚህ የተሻለ ገቢ የሚያስገኝልን ነገር አናገኝም። እንዳላግዝሽ ደግሞ ያው እንደምታየው እድሜ ይገፍቷል። ማንም አይፈልገኝም። ይሁን በቃ ምን አማራጭ አለኝ? እንደምንም እወጣዋለሁ። በያውን የኔ የድሮ ደንበኛ ደውሎልኛል። ቶሎ ይጅለት። አሁን እንደዚህ ሁኚ? ነገም በምን እንኖራለን? ዛሬ ደግሞ ባዶ እጅሽን ነው የመጣሽው። ይሄን የመሰለ ቤት ውስጥ እኮ ስንኖር የቤት ኪራይ ያስፈልጋል። ስንት ወጪ እኮ አለብን። አንቺ ካልሰራሽ ደግሞ መሸፈን አንችልም። እማዬ ኧረ እኔ አልቻልኩም እባክሽ። ይኸውልሽ ሰውዬው እድሜው ገፋ ያለ ነው። ምንም የሚከብድሽ ነገር አይኖርም። ይልቅ አሁን ቶሎ ተጣጠቢና ይጅለት። እሺ አንቺ ካልሽ ምን አደርጋለሁ? ወይ ደግሞ ባዶ እጅሽ እንዳትመጪ እንደለመድሽው። የቤት ኪራይ ደርሷል። እኔ ገንዘብ ያስፈልገኛል። ብዙ ወጪ አለብኝ አሁን። ነገ ደግሞ የምጠይቃቸው ሰዎች አሉ። ነግሬሻለሁ። ምን አይነት ህይወት ነው? ይሄን ታሪክ ፍቅረኛ ይላል ያወቀ እንደሆነ ህይወት ምን ሊሆን ነው? ፈጣሪ ሆይ አንተ እርዳኝ። ማሂ ንጹህነቷና ታማኝነት አሸነፈኝ። ደግሞ እኮ የሚገርም ለእሷም የመጀመሪያዋ ላይ ለእኔም ደግሞ የመጀመሪያ ናት። ንጹህ ልብ ነው ያላት። ከየትኛውም ወንድ ጋር የኋላ ታሪክ የሚባል ነገር የላትም። ለዛ እኮ ነው ቶሎ ማግባት የፈለኩት። በንጽህናዋ እንዴ ደግሞ እዛ ነገር ቨርጅን እኮ ናት። ምንም ነገር እኮ አታውቅም። ምንም ነገር እሷ አይደል እንዴ ቢገርመኝ። ታዲያ ቆይ አንዴ መልስ ይደውላል። ዋይ እንዴ ወሬ ነው የምትሄጂው? አንቺ ናት የምጠብቀው። አሁን እኮ እዚህ ስደርስ ትዝ ብሎኝ እቃ ረስቼ ላመጣ ልሄድ ነበር። እንዴ እሱ አይደርስም እንዴ? ቀፍኛ እሺ አሁን ተቀመጪ። ደግሞ ስልክ ይዘህ ስለነበረ እንዳላቋርጥ ብዬ እኮ ነው። አንቺ ተደብቀሽ እየሰማሽ ነበር እንዴ? ኧረ አልሰማሁም። ከአንቺ ምንም የሚበልጥብኝ ነገር እንደሌለ እያወቅሽ ስልክ ትይኛለሽ? በጣም ነው የምታናደጂው የምር። እሺ ይቅርታ፣ ሁለተኛ አይለመደኝም። ደግሞ ከሳሚ ጋር ስለ አንቺ እያወራን ነበር። አይገርም? ስለ እኔ ማለቴ ስለ እኔ ምን የሚወራ ነገር አለ? ሳሚ የሚያውቀው ነገር አለ እንዴ? አረ ተረጋጊ። የመጀመሪያሽ እንደሆንኩ እየነገርኩት ነበር። የመጀመሪያዬ? አዎ የመጀመሪያ። የምር ንጹህ ሴትና ከማንም ወንድ ጋር ያልተነካካሽ በመሆኑ ይህን ንጹህ ገላ በማግኘቴ በጣም እድለኛ ነኝ። እኔም በጣም ነው የምወድ። በቃ እኔ ልሂድ። እንዴ የት ነው የምትሄጂው? ወደ ቤት ነዋ። እየቀለድሽ ነው? ዛሬ ምን ሆነሻል አንቺ? እናትሽን እኮ እንደምታስተዋውቅኝ እኮ ዛሬ ተቀጣጥረን ነበር አይደል እንዴ? ሌላ ቀን አስተዋውቃለሁ። አይ እኔ ዛሬ የተዘጋጀሁት ይህንን የሚገዛውት እኮ ለሳቸው ነው። ዳኒ እሺ በለኝ በቃ ሌላ ቀን አስተዋውቃለሁ። አይሆንም ማይ፣ ዛሬ ነው የምትወስጂ የምፈልገው። ግን ማየኝ ስላመማት አንቆይም። እሺ ምን ያስቆየናል? ተዋውቀናቸው ይሄን ሰተናት መመለስ ነው በቃ። እሺ በቃ እንሂድ። ግን አላፈኩሽም። ናፍቀኛል። እንሂድ።
ተቀመጥ። እማዬን ጣሽላት መጣው። እሺ ይወዱኝ ይሆን? እኔ አላውቅም፣ ግን እዚህ ሰፈር ብዙ ጊዜ ስለምመላለስ ላቃት እኮ እችላለሁ ይመስለኛል። ብቻ ሰፈሩ እንደሆነ ጉዳችንን ያውቃል። ደግሞ በቤት ልሳቀቅ እንዴ? ተፈሪ እየጠበቀች ነው። ለማታ ተዘጋጅታ ትምጣ ብሏል። በአሁኑም ቶሎ በረሽ ሂጂለት። እንዴ እማዬ ዛሬ አልችልም። ትናንት ሄድኩ አይደል እንዴ? እና ብትሄጂስ ደግሞ ብር በቀኝ ይባላል እንዴ? ደግሞስ ምን አግኝተሽ ነው የማትሄጂው? ዛሬ ከሰው ጋር ነኝ። ከሰው ጋር? አዎ የወንድ ጓደኛዬ ጋር ነኝ። አንቺን ለመተዋወቅ ቤት ድረስ መጥቷል። የወንድ ጓደኛ? እየቀለድሽ ነው? እንደዚህ አይነት ህይወት በእኛ አያምርም። በአሁኑም ሂጂና አስወጪልኝ። ኧረ እባክሽ እማዬ ድምፅሽ ቀንሽ፣ ይሰማል እኮ። ሄጄ ነግሬው የለ ሲጀምር የሴተኛ አዳሪ ህይወትን ማን ይፈልጋል? ማን ዞር ሙሉ ያለና ነው። በቃ እሱ መረጠኛ። በእኔ ጥሩ ነገር ትቀኛለሽ እንዴ? አረ ወደዛ ተፈሪን ጠበቅ ብታደርጊ ነው የሚሻልሽ። እሺ በቃ ሰላም በይውና ልሸኘው። ሳልተዋወቃት አልሄድም ብሎ እምቢ ብሎ እኮ ነው። ምን አገባኝ? እንሂድ። ነይ በቃ ሰላም በይውና ቶሎ ትመለሽ። ይሄን ደርሶ ነው ያመጣሁት። ምንድን ነው? አዲስ ነው ሰልባጅ? አዲስ ነው እንጂ ሰልባጅ ስጦታ ይሰጣል እንዴ? ምን ነው ልብስ የላትም ማለች? ኧረ እማዬ ተይ አታሳፍሪው። አይናፋር ነው። ተቀመጥ። አመሰግናለሁ። ቆይ የት ተዋውቃችሁ ነው በአንዴ እንደዚህ ቤተሰብ ጋር ለመታወቅ የደረሳችሁት? እንዴ እማዬ አሁን ይሄ የሚጠይቅ ጥያቄ ነው? ሌላ ጊዜ እኮ ይደርሳል። ችግር የለውም ውዴ። አጋጣሚ መንገድ ላይ የተዋወቅ ነው። ለስራ ወጥታ አግኝታት ነው? አንተ ደንበኛዋ ነህ እንዴ? እማዬ የምን ስራ? የምን ደንበኛ እንዴ? ማህደር ተማሪ እንደሆነች ነበር ማውቀው። ስራ ጀመርሽ እንዴ? ያው ያለ አይደል ትርፍ ጊዜ በባዶ ከማሳልፍ ብዬ እኮ ነው። ታዲያ አትነግሪኝም? እንዲያግዝሽ ነበር እኮ። በሉ እናንተ ተጫወቱ። ማህደር ስትጨርሺ ማውራሽ ነገር አለ። ቶሎ ነይ። ማይ ለምንድን ነው ስራ እንዳለሽ ያልነገርሽኝ? ያው አለ አይደል ዝም ብዬ ማታ ማታ ዴሊቨሪ እሰራለሁ። ያንን ይሆናል እንደዛ ያለች እንዴ? ታዲያ ጥሩ እኮ ነው። እናትሽ ግን ፊቱ አዲስ አልሆነብኝም። ደግሞ የወደደችኝ ግን አይመስለኝም። ማ እማዬ? አዎ። ኧረ ከሰው ጋር ተመሳስላብህ ነው የሚሆነው። የሆነ የተደበቀ ነገርማ ሳይኖር አይቀርም። የሆነ ግልጽ የሆነልኝ ነገርማ አለ። ብቻ ግን ቀን ያወጣዋል። ግን የሆነ ቀን ተደብቄ መጥቼ ማጣራት ሳይኖርብኝ አይቀርም። በቃ ይሆናል። እኔ ልሂድ። እናትሽ ትፈልግሻለች መሰለኝ። ለምን ትንሽ አትቆይም? ቢያንስ ትንሽ ምግብ እንኳን ብላ። ይቅርብኝ። አንቺ እናትሽ ነግረት። እሺ በቃ ናች።
ይሄ ጥላቢስ እንደው ምን ከየት ነው ያገኘሽው? ምን ይመስላል? ቆይ ግን እኔ ብቻዬን እንድቀር ነው ፍላጎትሽ? አየልጅ ነገር እኔ እናትሽ አለሁልሽ አይደል እንዴ? ቆይ ምን ማድረግሽ ነው እማዬ? እንዲጠራጠር እኮ ነው ያደረግሽው። በቃ ከዚህ በኋላ አይቀርበኝም። በወደዛ አትሞላፈጪ። ሁለተኛ ከዚህ ጋር ስትሟዘሽ እንዳላይሽ። አርፈሽ ስራሽን ስሪ። እማዬ በጣም እኮ ነው የምወደው። እኔ ያለሱ መኖር አልችልም። አንድም ባንዳ ላይ በቃ አትሞላፈጪ። አርፈሽ ቀጥ ብለሽ ስራሽን ትሰሪያለሽ። ያለበለዚያ ምን ልታደርጊ? ያለበለዚያ እውነቱን ነግረውና እንደ ቆሻሻ ያይሻል። ዞሮም አያይሽ። በፍጹም ይሄን አታደርጊም። እኔ ዳኒን አጥቼ መኖር አልችልም እማዬ። ራሴን ነው የማጠፋው። ያኔ ታርፊያለሽ። እኔ ከአንቺ ጋር ስዳረቅ አልኖርም። እኔ ደግሞ ፍቅር ፍቅር እያልሽ በረሃብ ደርቀን እንድንሞት አልፈልግም። ገባሽ? እምትኖሪ ከሆነ ቀጥ ብለሽ ኑሪ። እየሰራው አይደለ እንዴ? ታዲያ ለምንድን ነው የራሴን ህይወት እንድኖር ማትፈቅጂልኝ? ሰሚኛለሽ? ፍቅርና የኛ ህይወት ለየቅል ናቸው። አንቺ ማፍቀር ያለብሽ ስራሽና ስራሽን ብቻ ነው። አሁን ቶሎ ተነሽና ተፈራጋ ሂጂ። ምን አይነት ህይወት ነው ያለኝ? ፈጣሪ አሁንስ ብገላግለኝ ይሻለኛል። ዳኒን አጥቼ በጭራሽ መኖር አልችልም። ስርዓት የለም። ሰው ቤት እንደዚህ በርበር እንደምትገባው። ይቅርታ አስደነገጥኩት መሰለኝ። አወቁኝ የማደር ፍቅረኛ ነኝ። እና ያውም እንደሆነስ ታዲያ ስርዓት የለም። በርበር እንደምትገባው። ይሄ እኮ የተከበረ ቤት ነው። ይቅርታ በጣም ቸኩዬ ነው። ማደር የለችም እንዴ? የሆነ ቦታ ይዣት ላይ ነበር፣ መዝናኛ ቦታ። የለችም። እሷ እንዳንተ አልደላትም እናቴ። እንዴ ስደውላት እኮ ቤት ነኝ ብላኝ ነበር። እንግዲህ የለችም። የትኛው ቤት እንደሆነ አልነገረችም? ማለት ሌላ ቤት አላችሁ እንዴ? አዎ የስራ ቦታ አለ። አልነገረችም? ሰው ቤት ድረስ የሚያደርስ ስራ? አዎ ቤት ለቤት እየዞረች ለላጤዎች ዴሊቨሪ ታቀርባለች። ምንድን ነው? ምግብ ነው የምታቀርበው? አይ እንግዲህ አትጨማለቅብኝ። ከፈለገች ራሷ ትንገር። አሁን ሌላ ጉዳይ ከሌለ ውጣልኝ፣ ቤት ይለቀል። ሌላ ጉዳይ ምን ሊኖረኝ ይችላል ደግሞ? አይ ዛሬ ዘመለች። አካፋን አካፋ ካላሉ አይገባችሁም አይደል? ምን ትሰማኛለህ? ማህደር ለእንዳንተ አይነቱ ቦዘኔ የምትገባ አይነት ሴት አይደለችም። ሁለተኛ አጠገቧ እንድትደርስባት አልፈልግም። አሁን ቤት ይለቀውጣል። ውጣ። ማይረባ ገንዘብ ውስጥ ገንዘብ ውስጥ ይኸው። ከስንት ሰው ጋር ሄድሽ? ከሁለት ሰው ጋር። እና ከሁለት ሰው ጋር ሄደሽ ነው እችን የምትሰጪኝ? ገንዘቡ ስለሚያስፈልገኝ ቀነስኩት። ባት ቀልጄ ቤት ኪራይ ደርሷል። እኔ ብር ያስፈልገኛል። አምጪ ቦርሳውን። እኔም እኮ ብር ያስፈልገኛል። አልሰጥም። ለቃቂ እባክሽ። ቀልጃለሽ ነው ደግሞ ያጅላ አፍቃሪሽ መጥቶ ነበር። ዳኒ ቤት ድረስ መጣ? አዎ። አንቺ ግን እንዳይመጣ እያልኩሽ ቤቴን አስደፈርሽው አይደል? ወይኔ ጉዴ! ቤት እኔ ብዬሽ እኮ ቀበጣጥሬ ነበረ። አለቀልኝ በቃ። ዳኒን ማጣቴ ነው። ዳኒ እኮ የሚዋሸው ሰው አይወድም። ወይኔ ጉዴ! አለቀልኝ በቃ። ኡፍ ተገላገልኩት። ሸክም ሆኖብኝ ነበር። ደግሞ ልጁም ሲያዩት ምንም ቁም ነገር የለውም። አንቺም ተገላገልሽ። እማዬ በጣም እኮ ነው የምወደው። አንቺ አትሞላፈጪ ወደዛ። ከዚህ በኋላ እርምሽን አውጪ። የምን እርም ማውጣት ነው? እውነቱን ነግሬዋለሁ። የምኑን እውነት? የምን እውነት ትይኛለሽ እንዴ? ስራሽን ነዋ። እንግዲህ ካገኘሽ አለቀልሽ። ተጫወተችብኝ፣ ህይወቴን መሰቃቀለችው ሲል ነበር። ተጠንቀቂ እማዬ። አታረጊውም፣ አታረጊውም እማዬ። ለምንድን ነው የማላደርገው? የማዝንልሽ መስሎሽ? ከዚህ በኋላ እኔ ገንዘብ ነው የሚያስፈልገኝ። እንዴት እንደዚህ ጉድ ታረጊኛለሽ? ወይኔ ጉዴ!
እና አንቺ አልበሰልሽ እንደሆነ እኔ አዳነች ባዶ ቦርሳን ከርፊ መዞር አለብኝ? በጣም ነው የምታሳፍሪው። እሺ በጣም ታሳፍሪያለሽ። አሁን ሊከፋሽ ይችላል፣ ቆይተሽ ግን ታመሰግኘኛለሽ። መቼም ይቅር አልልሽም እማዬ። የዋህ እኮ ነሽ ደግሞ በሞላ ወንድ ትልቅ ውለታ ነው ያልኩልሽ። እንደውም በጣም ጨካኝ ነሽ። እሺ አሁን አትጪ ወደዛ። ገንዘባችንን እንያዝና ይሄን ከተማ ለቀን የራሳችንን ህይወት እንጀምራለን። ምንድነው ለአንድ ጎረምሳ እንደዚህ የምትናፋረጊ ቁጭ ብለሽ? ምንድነው መጀማለቅ? አታፍሪም እንዴ ወንዴ ደብለሽ ስታለቅሽ? እንድታወሪኝ አልፈልግም። በተንሽ ሆነ አትክበጪ። እኔ ነገ የድር የምከፍለው ብር የለኝም። ገና ለገና አንዱ ፈፍ ሄደብኝ ብለሽ ነው ስትናፋረቂ የምትይው? አዎ ሲጀመር አንቺ ስለ ገንዘብ እንጂ ስለ ፍቅር ምንም የምታውቂው ነገር የለም። እሺ አንቺ ዝም በይ። እናትሽ ነኝ። እሺ ጓደኛሽ አደረግሽ። እችለዋለሁ። እስከ ዛሬ የደረሰብኝ ነገር ከዚህ ቢከፋ እንጂ ከዚህ አያንስም። ትሰሚኛለሽ? ስርዓት ማትይዥ ከሆነ ገና ከዚህ በላይ ይጠብቅሻል። አሁን ገንዘብ የለኝም። ቀጥ ብለሽ ሂጂና ስራሽን ስሪ። አልሄድም። ከዚህ ቤት ንቅንቅ አልልም። ወደሽ ነው የምትሄጂው? አፍንጫሽን ይዤ ነው የምልክሽ። እስኪ የሚያስገድደኝን አያለሁ። ጥጋብ ለዚህም ደርሰሽልኛል። ነይ ምችኛ ይሄን የቀረሽ እንዲህ መሆንሽ እኔ መች አወቅኩኝ? እኔ ሰው ላይ እጄን የማነሳ ክፉ ሰው አይደለሁም። እና እኔ አዳነሽ ነኝ ክፉ ሰው? አንቺ ባለጌ! ለኔ ለእናትሽ መልስ መስመልሽ አፈር ድሜ ግጭ ባሰደኩሽ። ተነሽ ተነሽ፣ እንደውም ተነሽ፣ ልበሽ ነው። ተነሽ። ከነዚህ ሁሉ ቆንጆች መሀል አንቺን መርጬ አልትሸሽ ነበረ።
እና ታዲያ አሁን 3,000 ብር አነሰኝ ያልሽ ነው ወይስ ምንድን ነው እንደዚህ ያልሽ? ራስሽን በጣም ቆላሽ። 3,000 ብር ያንስሻል? ያንሰኛል። በቃ ይዝባልሽ ጋር አልሰማችሽ ይብራል። ሱሺ ለሰጥላት ለአንተ ብርቱካን ዛሬ ዳኒ እዚህ ቆሻሻ ቦታ ውስጥ ምን ትሰሪያለሽ? መልሽ። ወዴት ነው የምትሄጂው? ምን ትሰሪያለሽ? በቃ ተወኝ ዳጊ፣ እኔ ማንነት ይሄ ነው። በጣም ታሳፍሪያለሽ። እሺ ውዳቂ፣ እንዴት ትሸውጅኛለሽ? ልሸውድ ፈልጌ አይደለም። የቤት ልጅ ነኝ እያልሽ ገላሽን ለማንም ሲሸጥ የነበረው ለዚህ ነው ለካስ። ምን አይነት የተረገምሽ ሰው ነሽ? እባክህ ዳጊ፣ አንተ እንደዚህ እያልክ አትጉዳኝ። የሌላውንስ እችለዋለሁ፣ ከአንተ አንደበት ግን ክፉ ቃል ሲወጣ መስማት አልችልም። ትንሽ እንኳን አይሰቀጥጥሽም? ቆይ ምን ጎሎብሽ ነው? እባክህ ተረዳኝ፣ ላስረዳ። ፈልጌው አይደለም ተገድጄ ነው። ክፉ ነገር አትናገር። ትሰሚኛለሽ? ከዚህ በኋላ ልሰማሽም ላይሽም አልፈልግም። ለሰው የቤት ልጅ ናት እያልኩ አወራለሁ፣ አንቺ ግን በገንዘብ ለማንም ገላሽን ትሰጫለሽ። እርካሽ ነሽ፣ እርካሽ። ዳኒ ተው፣ ክፉ ነገር አትናገር፣ ይጸጽታል። ተው። የሚጸጽታኝማ አንቺን ያወኩበት ቀን ነው። እርካሽ፣ እርካሽ ነሽ። ዳኒ እባክህ እንደዚህ አትበል። ልቀቂ። በዚህ በቆሻሻ እጅሽ እንዳትቂ። ዛሬ ምን ገንዘብሽን ከለከሉሽ? ገንዘብ ገንዘብ! አንቺ ከገንዘብ ውጭ ምንም አይታይሽም። በቃ አዎ፣ እሱ ነው ለኛ የሚያስፈልገን። እኔ ልጅ የለኝም፣ አልሰራው፣ ባዶ እጄን ነው የመጣሁት። ምን ሆነሽ ነው ልጄ? እኔ እኮ ላንቺ ክፉ ሆኜ አይደለም፣ ጥሩና መጥፎን እኮ እንድትለይ ነው። አረ እንድትለይ ብለሽ ነው? አዎ። እና ታዲያ ሌላ ምን ይኖራል ብለሽ ነው? ታዲያ ለምን ሴተኛ ዳር ያደረግሽ? ጥሩ ነገር ሆኖ ነው? በቃ እሱ እኛ እንድንኖርበት የተፈቀደልን ነገር ስለሆነ ነው። ከሰው ርቄ እንድኖር አይደል የፈለግሽው? ይኸው ብቻዬን ሆንኩልሽ። ደስ ይበልሽ። የምወደው ሰው ገላዬን ለመሸጥ ቆም ያገኘኝ። እንኳን ደስ አለሽ። እባክሽን የኔ ልጅ በቀላሉ ቶሎ አትሰበሪ። እኛም ከዚህ የበለጠ መከራ ተቋቁመን ይኖር ነው። ለምን ይሄ ሁሉ መከራ በእኔ ላይ? ለምን?
ለምንድን ነው እውነቱን የማላውቀው? ለምንድን ነው እንደዚህ እንዳደረገች አልጠየቋት? ምንም ቢሆን አብሬያት ባልሆንም እኮ ቢያንስ ከችግሯ እኩል አላቃት እችላለሁ። ምንም ቢሆን እኮ የመጀመሪያ ፍቅሬ ናት። እኔ ለመከራ ነው የተፈጠርኩት። ብቻ ለምን እንደኔ አይነት ቆሻሻ ሰው ቦታ የላት እኖርባት ዘንድ አልተፈቀደልኝም። ዳኛ ጥቼ መኖር አልችልም። አሁን ደግሞ ደህና ጥቻለሁ። ፈጣሪ ሆይ ነፍሴን ተቀበላት። ሞታለች። ከእንግዲህ ማህደር የምትባል ሰው የለችም። እባክሽን የኔ ልጅ በቀላሉ ተስፋ ትቁረጪ። ክፈችልኝ ማህደር። ከዚህ በኋላ ተስፋ የሚሰጠኝ የዳኒ ድምፅ ብቻ ነው። በቃ ከአሁን በኋላ እንዳልተፈጠርኩኝ እርሽኝ። ማህደር፣ አንቺ ማህደር እባክሽ ክፈችልኝ።
መጥቼ ግን መጉላላት አልፈልግም። ቶሎ ሹልክ ብዬ ነው መውጣት እንፈልግ። አንቺም እኮ እንደማዬ ጥሩ እናት ነሽ አይደል? አረ ማዬ ቀለል አድርጊው። በቃ ይሄ እኮ ሲጀመር ህይወቷ ነው። ሲቀጥል ደግሞ ለተራሷ አትጨነቂ። አንተ ልጅ ቆይ ስንቴ ነው የምነግርህ? እማዬ አትበለኝ። ተሳስተ በኋላ ካፌ ያመልጣል። ምን? አንቺ የነካሽው ምግብ እኔ ልበላ? ጭራሽ ነው አፌ ላይ ማላደርሱ። እና የሆነስ እንደሆነ ምንም አይሆንም። ኧረ አትጨነቂ። ይልቅ ገብተን እረፍት እናድርግ። ከመጣ ደግሞ ተነስተን ከፍትለታለን። አንቺ ነሽ እኔ እንደምትነኪ? ከማንም ጋር እዚህ ስትል ከሸከሽ የነበርሽ ልጅ እኔ ልትነኪ ነው? ማነው ወዴት ነው ዘው ብለህ ሰው ቤት የምትገባው? ማንስ ቢሆን ይመለከትሻል? ደግሞ ጭራሽ በቤቴም ልትናገሪ ትፈልጊያለሽ እንዴ? ስነ ስርዓት እንጂ የተከበረ ቤት እኮ ነው። ባለቤቶቹ ደግሞ እኛ ነን። ውጣ፣ ያለበለዚያ ፖሊስ ጠራለሁ። ዝጊ እባክሽ። ስለ ማንነቴ ማወቅ ከፈለግሽ ሂጂና እናትሽን ጠይቂያት። ምን ትመስላለች እቺ? እሷን የምጠይቅበት ምንም ምክንያት የለኝም። ደግሞ ማየን ከፈለከ በስነ ስርዓት ውጭ ወጥተህ ማውራት ትችላላችሁ። ማንነቴን ብታውቂ ኖሮ እንደዚህ አትይም ነበር። ማንነት ቢስ። ውጣልኝ አልኩህ፣ ውጣ። እምቢ ካልክ እጨዋለሁ። ውጣ። አንቺ ምንድነው መጎረመፈው? ዝም አትይም እንዴ? ሰው ቤት እኮ ነው የመጣው። ሰውዬ ውጣ አልኩህ። ዳግም እዚህ ምን ታደርጋለህ? ምን ልትሰራ መጥተህ ነው? አንቺን ፈልጌ ነዋ። ሌላ ምን አለኝ? እቺ ገና ከተዋቱ ቦከመችን እንጂ። እንዴ ማየ፣ ከዚህ ልጅ ጋር ተዋወቃላችሁ እንዴ? እስቲ ዳግምና ውስጥ ገብተን እናውራ። ማለት ለዚህ ተጨንቀሽ ባልሆነ እንደ ሰውም አልቆጥራት። አንተ ምንድነው የምትቀባጥረው? ምንድነው? የምን አባጓራ ነው እዚህ? ኧረ አልሚ ምንም አይደለም። ቆይ እኔ ውስጥ ላውራ። እሱ እናንተ የምትቀባጥረው ምንድነው እየተፈጠረ ያለው? የኔ ልጅ ቁጭ በል እስቲ። ምንድነው የተፈጠረው? ልታስረጅኝ ትችያለሽ? ማን ነው ቤት ውስጥ እንደዚህ ዘው ብሎ የሚገባው? እኔ ምን አቅለታለሁ? ማንም እየመጣ እንደፈለገ ይጮህብናል። ወይ አስቀየመሽ እንዴ? ኧረ አላስቀየመኝም፣ ግን ዘው ብሎ ሲገባ አስደነገጠኝ። ዳግም ያመሃል እንዴ? ሁለተኛነት መጣ ነግሬ ካልነበር ምን ልትሰራ ነው የመጣኸው? ምን ላድርግ? ገንዘብ አልቆብኝ ነው የመጣሁት። መቼስ አንቺን ፈልጌ አልመጣም። ገንዘብ ስለሌለ እኮ ነው ዳግም። እሱን ደግሞ እባክህ ተረዳኝ። እኔ ቆይ ላንተ ሳስቼ አውቃለሁ? እማዬ እኔ ወሬ ምናምን አልፈልግም። በቃ ገንዘቡን ሰጪኝ ከሆነ እስቲ። እማዬ አንተ ልጅ እማዬ ስትል ሰው እንዳይሰማ። ልጄ ማህደር እንደሆነች ብቻ ነው የሚያውቁት። ምናችሁም እኮ አይመሳሰልም። ሰው እንዴት ነው የማይጠራጠረው? ምን አገባ? ታዲያ ማነህ ቢሉኝ ምን ልላቸው? ወንድሟ ነኝ በላቸው። አንተ የኔ ልጅ መሆንን አንድ ሰው ቢያውቅ ጠቤ ካንተ ጋር ነው። አብሽሪ፣ ማንም እንዲያውቅ አልፈልግም። ሲጀመር እናቴ ቴቴ ብቻ ነች። ዳግም ሁለተኛ እንደዚህ እንዳትለኝ። ወደጄ ወይ ፈቅጄ መሰለኝ ካንተ የተለየሁት። ቆይ ግን ምን ስትል ነው? ምን አስበህ ነው ወደዚህ የመጣኸው? ገንዘብ። 2 ሳምንት ሙሉ ማህደር ስራ መስራት አልቻለችም። ታማብኝ ነበር። እኔ ራሴ ተቸግሬ ነበር። ዳግም ተረዳኝ እንጂ። እኔ እንደዚህ አይነት ጭንቀት አልወድም። ገንዘብ ምሰጪኝ ከሆነ ስጪኝ፣ አለበለዚያ ወደ አንዱ ሄዳለሁ። ይኸውልህ ዳግም አሁን ማህደርን ወደ አንዱ ልካታለሁ። ሰርታ ትመጣለች። እሷ ያመጣችውን እሰጥሃለሁ። እስከዛ ግን አፍን ዝጋና ተረጋግተህ ተቀመጥ። ምን አይነት ጣጣ ነው? አንተ አማሃል እንዴ? ቆይ እኔ እናትህ እንኳን አላሳዝንም? በአንተ በአንዱ ልጅ እንደዚህ መሰቃየት አለብኝ? እጭ ነው እንዳሳደገ ሰው የምትቆጭኝ? አጉል ልትቆጣጠሪኝ ትፈልጊያለሽ እንዴ? አንተ ልጅ ንግግርን አሳምር። ሁለተኛ እንደዚህ እንዳትናገረኝ። ይሰማኛል እኮ እኔም። እኔ አሁን ማህደርን ልካታለሁ። አንተ ግን እንደዚህ አይነት ነገር ስትቀበጣጥር እንዳልሰማክ። ደግሞ ማናት እቺ ትልቋ ሴትዮ? እሷ ማህን መሆኔን ነው የምታውቀው። የማህደር እናት ነች። ማህደር ታዲያ ይሄን አታውቅም። ደስ እንዳላችሁ። እኔ ከአንቺ ጋር መኖር ስለምፈልግ ነው የመጣሁት። ግን እነዚህ ሁለቱም ባላያችሁ ደስ ይለኛል። እየነገርኩህ አይደል? እናንተ ልጅ ተረዳኝ እንጂ እኔንም። እኔ እዛ መኖር አልችልም። ከሰው ጋር ተጣልቼ አምልጬ ነው የመጣሁት። እዚህ ደግሞ ተንደላቅቄ ምችት ብሎኝ መኖር ነው የምፈልገው። እንደው ምን አይነት ጣጣ ነው የገባሁት? ለማንኛውም እሱ እናስብበታለን። እሺ ምትልኪያት ከሆነ ላኪያት። እሺ አልኩህ እኮ። አሁን ሌላ ነገር እንዳይፈጠር ድምፅህን ቀንስ። አሁን ሂድና ይቅርታ ትጠይቃቸዋለህ። ማ እኔ ዳጊ ነኝ እነዚህን ምናምን ተዮች ይቅርታ የምጠይቀው? አላወቁኝማ። ለራስ ጥቅም ስትል ታደርገዋለህ። እና ተከተለኝ። ምን ሆነሻል ግን የኔ ልጅ? ደህና ነሽ?
እዚህ ከመጣው ጀምሮ ምንም ጥሩ ነገር እያየሁብሽ አይደለም። ለአክስት እኮ የሚደበቅ ነገር የለም። እስቲ ንገሪኝ፣ ምንድን ነው የሆንሽው? ምኑን ልንገርሽ አክስቴ? እዚህ ከመጣው ጀምሮ ምንም ሰላም የለሽም። ከፊትሽ ላይ ምንም ደስታን አላይም። እስቲ ንገሪኝ፣ የተፈጠረ ነገር አለ እንዴ? አይ አክስቴ፣ መስሎሽ ነው እንጂ ምንም የተፈጠረ ነገር የለም። በጣም ደስተኛ ነኝ። ባህሪዬ ስለሆነ ነው። አይመስለኝም። እኔ አንቺን ሳቅሽ ፈገግታ ከፊትሽ የሚጠፋ ልጅ አልነበርሽም። አሁን እኮ በጣም ጭምት ሆነሻል። አክስቴ፣ እንዳሁኑ ሰላም ተሰምቶኝ አያውቅም። አይ አይመስለኝም። አዳነች፣ ቆይ ምንድን ነው እየተፈጠረ ያለው? ማን ነው ይሄ ልጅ? ስርዓት የለውም እንዴ? አልሚ ወንድሜ ነው። አዳማ ነው የሚኖረው። ድንገት እኮ መጥቶ ነው። ወንድሜ? አዎ፣ ሳላስተዋውቃችሁ እንዴ። ታዲያ ቢሆንሳ በስርዓት ገብቶ መጥቶ አይተዋወቅም እንዴ? ልጅቷንም እኮ አስደነገጣት። ይኸውልሽ አልሚ፣ ትንሽ ባህሪው አስቸጋሪ ነው። ዳግም ይባላል። ተዋወቃቸው። ደግሞ ላጠፋውም ጥቃት ይቅርታ ጠይቃቸው። ይቅርታ ስላላወኩኝ ነው። እሷ ማህደር ናት፣ የኔ ልጅ እህት ነች። እሷ ደግሞ አክስቷ ናት። ማህደር ዛሬ ትምህርት ቤት አትሄጂም እንዴ? ሰለሞን ደውሎ ነበር ነይ ብሎሻል። ይኸውልሽ እኔ ቤት ትምህርት መቅረት የሚባል ነገር የለም። ትንሽ አሁን ሰለሞን ነው የደወለው እንዴ? ማህደሬ ትምህርት እያለሽ ነው ትምህርት የለኝም ብለሽ ያልሽው? አልሚ ትምህርት እንኳን የላትም ዛሬ፣ ግን በትምህርቷ ጎበዝ እንድትሆን አስጠኝ ቀጥሬላታለሁ። ቤት ሁሉ ትንሽ እጅ አታስጠብቂ። ትንሽ በትምህርትሽማ ቀልድ የለም። በይ ተነሽ ሂጂ። ማህደር ወደ እኔ የምትሄጂው መስሎ ነሽ? ልብስም ቀይሪ፣ ቦርሳም ያዥ። ሰው ፊት እንደዚህ ሆኖ ይቀርባል እንዴ? ተመስገን፣ አንቺን የመሰለ እናት ሰጥቷታል። ማህደር እኮ በጣም እድለኛ ነች። አልሚ እድለኛውማ እኔ ነኝ። እንደው ፈጣሪ አይማረፊያ እሷን ባሰጠኝ ኖሮ ምን ሆን ነበር? ማህደር እኮ ህይወቴ ናት። አረ በቃ እኔ ልሂድ። እዚህ ያለው ነገር ምንም አልተመቸኝም። ወደ ልትሄድ ነው? መካካዱ ሳይበዛ ብሄድ አይሻልም? ቻው በይ። ፈጣሪ ለምን በእኔ ጨከንክ? ለምንድን ነው እንደዚህ አይነት ህይወት የኔ እንዲሆን የፈቀድከው? እባክህን ብርታቱን ስጠኝ። የራሳችን ነገር እንዲኖረን እንርዳን። ዳኒ በቃ አትደውል። በቃ ተወኝ። እኔ አሁን የሚሄድበት ቦታ አለኝ። ዳኒ እኔ ላገኘህም አልፈልግም አልኩህ እኮ። በቃ ቻው። ዳኒ በጣም የዋህና ቅን ልጅ ነው። እኔም ከልብ ያፈቅረዋለሁ። ግን ለሱ የምገባ አይነት ሴት አይደለሁም። እኔ ተራ ገላዋን የምትሸጥ ርካሽ ሴት ነኝ። ፈጣሪ ሆይ ለዳኒ ማደራ ከኔ የተሻለችዋን ሴት ከኔ አብልጣ የምትወደውን ስጠው። ማትረባ ልጅ ለምንድን ነው ቶሎ ገንዘቡን ማታመጣው? አሁን ያለሁበት ሀስል ምንም እየገባችሁ እኮ አይደለም። አረ ምንድን ነው ዝምታው? አንተ ልጅ ቆይ ስንቴ ነው የምነግርህ? እማዬ አትበለኝ። ተሳስተህ በኋላ ካፌ ያመልጣል። ችግር የለውም በቃ እሺ። እና እሺ አሁን ልጅቷ መጣች? ምንድን ነው የሚያንቀራፋት? በቃ ቶሎ ሰራ አድርጋ ገንዘቡን አታመጣም እንዴ? ደውዬላታለሁ። ዳግም እየመጣሁ ነው ብላኛለች። በቃ እሰጥሃለሁ። ቤት ና አንተ ቶሎ ና። መጥቼ ግን መጉላላት አልፈልግም። ቶሎ ሹልክ ብዬ ነው መውጣት የምፈልገው። እሺ በቃ እሰጥሃለሁ። ቶሎ ና።
አትረዳኝም እኮ። አሁን እኔ እናት አለኝ ነው የሚባለው? ልጅ ምን ባደርገው ነው የሚሻለኝ? ግን እኔም ያለኝን ሳልሰስት ትሰጠዋለሁ። እሱ ደግሞ ሳታሳድግኝ ያለ ሁሌ ይቅሰኛል። እንደው ፈጣሪ ምን ባደርግ ነው የሚሻለኝ? እንደው አንዱን ያኔ ማረፊያ አንተ ጠብቅልኝ። እንደው ሌላ ምን ይባላል? ተረጋጋ እንጂ ምንድነው እንደዚህ የሚያደርግ ዛሬ? ምንድነው የምረጋጋው? ሰዓት እኮ እያለፈብኝ ነው። በእናትሽ አሁን መምጫው ተረጋጋ። ያው እንደውም መጣችልኝ። የኔ ልጅ መጣሽልኝ? እስኪ አረፍ በዚህ አጠገብ መጥቻለሁ። ማይ ዛሬ ትንሽ ደክሞኝ ነበር። ሁሎሽ እንዴት ነበር? ነበር ገንዘቡ ልጅ መጣሽ አይደል? መቼም ሌላ ነገር አልተፈጠረም ዛሬ። አይ ምንም አልተፈጠረም። ገንዘቡ ይቻላል። አይ የኔ ልጅ እንደዚህ እኮ ንቁና ቀልጣፋ ስትሆኝ እንዴት ደስ እንደምትይ። ሁሌ እንደዚህ ንቁ ነሽ። መጣሽ ማለት መጣ። ዳግም ማህደር ያመጣችልኝ ምንም ሳልቀንስ ነው የምሰጥህ። አመሰግናለሁ ውድ እናት። እንደዚህ ፈገግ ስትለኝ እንዴት ደስ እንደሚለኝ። ደግሞ ሁልጊዜ እንድትወደኝ ነው የምፈልገው። አንቺ ብቻ አሳስስሽ ስጪኝ። እኔ ከመውደድም ፈገግ ከማለትም አልመለስም። ወገኛ ይሄን ብር አገኘው ብለህ ደግሞ ስትጠጣ አምሻለሁ። ምን 2-3 ብር ምን ያስመሻል ብለሽ ነው? ለማንኛውም ለነገ ግን እፈልጋለሁ። በጊዜ ማታ እመጣለሁ። ለነገ ምንም እንዳታስብ። ሲሆን እንደውም አሁን መልሼ እልካታለሁ። ይልቅ ምግብ በልተህ ትሄዳለህ። ያቺ መናጢ ሳትሰማ ቶሎ እንሂድላት። ና ማድር እየሄደች ይሄ ሁሉ ነገር ያልፋል ብለሽ እኮ ነው ዝቅ ያልሽው። አይዞሽ ይሄ ቀን ያልፋል። ደግሞ በዚህ ደግሞ ቅንጣት ታልጸጸት እንዳይገባሽ የኔ እናት። እሺ እማዬ፣ እኔም ተስፋ አደርጋለሁ አንድ ቀን የተሻለ ነገር ይኖረናል። እውነትሽ ነው ይኖረናል። ነግስቴ እኔን አልቀፍሽ። እውነት ጠረንሽ ሁሉ እኮ ናፈቀኝ። እናትና ልጅ እንዴት ታስቀናላችሁ! ፍቅራችሁ ደግሞ እንዴት ደስ ይላል! መተሳሰባችሁ ደግሞ ልዩ ነው። ምን ታደርጊዋለሽ? እኔስ ያለ እሷ ማን አለኝ ብለሽ ነው አይደል እንዴ? እኔ ልጅ ያለ እሷ እኮ ህይወቴ ባዶ ነው የሚሆነው። ልክ ነሽ። በመሀከላችሁ ያለው ፍቅር በጣም ነው ደስ የሚለው። የኔ ልጅ ምን ነው ግን አመመሽ እንዴ? ጥናቱ አልቆ ነው በጊዜ ተመለስሽው? ኧረ አላመማትም። አልሚ ደህና ነች እኮ አታያትም እንዴ? ደህና ነኝ። ትንሽ ደክሞኝ ነው። ሳርፍበት ይለቀኛል። የልትሄድ ነው ባሉ ውጭ ነዋ። ያው የሚሄድበትን ምክንያት ታውቂዋለሽ። ዋናው ነገር እንግዲህ ገቢ ሆኗል። ቢያንስ እንኳን የሆነ የሚበላ ነገር ቀመስ እንጂ። ምግብ ውጭ እበላለሁ። ግን ማን ይሰራው? ኧረ አልተሰራም። ያው ከጠበከ ግን ይዘጋጅልሃል። እኔ እሰራለሁ እማዬ፣ ችግር የለውም። ምን አንቺ የነካሽው ምግብ እኔ ልበላ? ጭራሽ ነው አፌ ላይ ማላደርሰው። አንተ ልጅ ግን ለምንድን ነው ስርዓት የማይኖር ላፍ ለከት የማይኖር? በሉ ደህና ዋሉ። አዳነች፣ ምንድነው ነገሩ? ለምንድነው ልጅቷን የሚዘልፋት? ኧረ ምንም አይደለም። በጧቱ ነገር እኮ ተበሳጭቶ ነው። ቆይ እሺ፣ ይቺ ልጅ ምን ሆናለች? ፊቷ ላይ ራሱ እኮ ፈገግታ የለም። ምንድነው እየሆነች ያለችው? አንቺ ስለማታውቂያት ነው እንጂ እሷ እኮ ባህሪዋ እንደዚህ ነው። መጣው። ቆይ እሱን ግን ልኩ ልንገራ።
እማዬ እኔ እሷ የነካችው ምግብ አይደለም መብላት ማየት ራሱ እንዴት እኮ እንደምቀፈኝ። ምን ነው እሷ ያመጣችውን ገንዘብ አልፈልግም፣ አልነካም፣ ይቀፈኛል፣ አልጠቀምም አትልም? ገንዘብማ ችግር የለውም ቤት ምምጣየት እኔ እጅ እስከገባ ድረስ ደስ ይለኛል። ይኸውልህ የማይረባ ነገር እየተናገረች ልጅቷን አታስቀይማት። ባለፈው ከሞት ነው የተረፈችው። አሁን ደግሞ ይሄን ነገር ተናገረኝ ብላ ራሷ ሌላ ነገር ታደርጋለች። ህይወቴ ለራሱ ባሳር ነው የተስተካከለው። አረ እማዬ ቀለል አድርጊው። በቃ ይሄ እኮ ሲጀመር ህይወቷ ነው። ሲቀጥል ደግሞ ለተራሷ አትጨነቂ። አሁን ከፊቴ ዞር በልልኝ። ደግሞ ነግሬሃለሁ እንዳታመሽ፣ ምግብ መብላት እንዳትረሳ። አልረሳም እማዬ። እወድሃለሁ የኔ ልጅ። በቃ ይመችሽ። የኔ ልጅ እያለቀሽ ነው እንዴ? በወንድምሽ ተናደሽ ነው አይደል? አላለቀስኩም አክስቴ። ቆይ ምንድን ነው ነገሩ? እኔ ሁሉም ነገር እንቆቅልሽ እየሆነብኝ ነው። ምንም ነገር የለም አክስቴ፣ ሁሉም ሰላም ነው። አንቺ እኮ ስለ ልጆችሽ አልነገርሽኝም። ግን ስለ ልጆቼ ምን ልንገርሽ? አንቺም እኮ እንደማይ ጥሩ እናት ነሽ አይደል? እኔ እንኳን ጥሩ እናት አይደለሁም። እንደ እናትሽ ንጹህ ልብ የለኝም። በጸጸት ውስጤ ቆስሏል። ለምን? ብዙ ነው ታሪኩ። እንደዚህ ዝም ብሎ የሚነገር ነገር አይደለም። ማለት የሰራሽው ስህተት አለ ማለት ነው? ትልቅ ይቅር የሚባል ስህተት አይደለም። ቢሆንም ግን ወድጄ አልነበረም። በመጀመሪያ ልጄ ላይ ብዙ ግፍ ሰርቼባታለሁ። ማለት ምን መሰለሽ የኔ ልጅ፣ እናንተ እዚህ ሆናችሁ እንደጠፋችሁት መቼም የሆድ ሆዳችሁን እያወራችሁ መሆን አለበት። እንደዛ ነበር። በቃ እሷ እረፍት አድርግ፣ እኛ እንውጣላት። እረፍት አድርጌ የኔ ልጅ። አዳነች፣ ቆይ ለምንድን ነው ገብተሽ የማትተኛው? ወንድምሽ እንደሆነ የሚያድር ይመስለኛል። የት ነው የሚያድረው? ምንስ ማረፊያ አለው? ተይ እንጂ አይኔ፣ የሆነ ነገር ሆኖ ነው ዘንድሮ ጉድ መሰራቴ ነው። በቃ የሆነ ነገር ሆኖ ነው እንጂ በጤናውም አላመሻም። ቆይ ምን ይሆናል ብለሽ ነው አንቺ እንደዚህ የምትጨነቂው? ወንድ ልጅ እኮ ነው፣ ስንት ነገር አለ። እንዴ ደብድቦ ሜዳ ላይስ ቢጥሉት ምን ያደርጉታል? ምንም አያደርጉትም። ትላንትና ማህደር በሰላም መጣች አይደል እንዴ? ደግሞ ሰፈሩም ሰላም ነው ብለሽኛል። ስለዚህ አትረበሽ። እሱና ይሄ ይለያያል። አንድ አይኔ ማረፊያ እኮ ነው። ማለት አልገባኝም። ማለቴ ያው ቤታችን ውስጥ ያለው እኮ ወንድ እሱ ብቻ ነው። እና የሆነስ እንደሆነ ምንም አይሆንም። መራት ትጨነቂ። ይልቅ ገብተን እረፍት እናድርግ። ከመጣ ደግሞ ተነስተን ከፍትለታለን። እንዴት ነው እንቅልፍ የሚወስደኝ? መንገድ ላይ አንዱ ገሎ ጥሎት ይሆናል እንጂ አደራ እኮ እንዳታመሽ ብዬው ነበር። ግን እኮ ትላንትና ያን ያህልም አልተረበሽ። ማህደር ስታመሽ እኮ ገብተሽ ነበር የተኛሽው አይደል? ምንድን ነው የምታወራው? ጭራሽ ልጄን ከዚህ ከማትረባ ጋር ታወዳደራለች እንዴ? ምንድን ነው ጉዳዩን ጨርሳ ወደ መጣችበት አትሄድም?
ምን ሆናችሁ ነው እስካሁን ያልተኛችሁት? ኧረ ተይ ዳግም እኮ እስካሁን አልመጣም። ይኸው አምሽቶ አስጨነቀኝ። እንደው መንገድ ላይ የሆነ ነገር አድርገውት ይሆን? በተለይ እኮ እዚህ ሰፈር የሚያስቸግሩ ልጆች አሉ። ምናልባት እነሱ አግኝተውት ይሆን እንዴ? ልክ ነሽ የኔ ልጅ። ያለ ምክንያትማ እንደዚህ አላመሸም ልጁ። የሚያስቸግሩ ከሆነ ታዲያ አንቺ ለምን ታመሻለሽ? ያው ስራ አይደለ ማለቴ ጥናት አንዳንድ እማዬ ካልሆነ እኔ ልውጣለት እንዴ? ወይ እስቲ ብቅ በይለት አንቺ። እንዴ ምን ማለት ነው? ከፈለገ በጊዜ አይመጣም ነበር እንዴ? በዚህ ጨለማ እንዴት ነው ሴት ልጅ የምትወጣው? ታዩ እኔ ራሴ እወጣለታለሁ። ቤተሰብ ፋሚሊ አላችሁ አለሁላችሁ። አንተ እንደዚህ ጥምር ብለን ያስቀረው እስካሁን ያመሻው? ተረጋጊ ወይዘሮ አዳነች። እኔ ግን ምን አይነት ያልታደልኩ ሰው ነኝ? እንዴ ጥምር ብለህ ሰፈር ትመጣለህ? ከዚህ ውጭ ምን አለ ብለሽ ነው? ጠመዝ ስክር ማለት ነው እንጂ እድሜ ላንቺ። እስቲ ማለት ደግፊ እናስገቢኝ። ራሱን ችሎ እንኳን በቆም እንኳን ቻለ። አንቺ ነሽ እኔን ነው የምትነኪኝ? ከማንም ጋር እዚህ ስትል ከሸከሽ የነበርሽ ልጅ እኔን ልትነኪ ነው? ይሄ ባለጌ ምን ማለቱ ነው? እንዴት ነው የሚናገረው? በቃ ዝም በይ እንጂ። ለማንም ሰካራም ብለሽ እንድታለቅሻለሽ እንዴ? አንድ ተራ ሰካራም ተናገረኝ ብለሽ? ይሄ ባለጌ በቃ ዝም በይ እንጂ። በቃሽ፣ ወደ ስራ መመለስ እኮ አለብሽ። እንዴ እማዬ ዶክተሩ ያለውን ሰምተሽው የለ እንዴ? ትንሽ ማረፍ አለባት ብሏል እኮ። ትሰሚኛለሽ? ከዚህ በላይ ለራስ ተኝተሽ መታረስ አትችይም። ተኝቶ ለመብላትም ገንዘብ ያስፈልጋል። ይሄን አትርሺ። አሁን ተነሽና ቀጥ ብለሽ ወደ ስራሽ። ይሄን ቤት የተከራየሁት እኔ አንቺን ተማምኜ ነው። እንዴ እማዬ ገና አሁን አይደል እንዴ ከዛኛው ቤት የመጣ ነው። ደግሞ ሰውነቴ አይታዘዝልኝም። እባክሽን ትንሽ ማረፍ አለብኝ። ትሰሚኛለሽ ሴትዮ? ከዛኛው ቤት ከመጣን እኮ 2 ሳምንት አለፈን። እጃችን ላይ ያለው ገንዘብ እኮ አልቋል። ጠንከር በይና ወደ ስራሽ ተመለሽ። እንደምታየው ይሄንን የተከራየነውን ቤት ለማሳደስ ብዙ ገንዘብ አውጥቻለሁ። እጄ ላይ ምንም ገንዘብ የለም። እንዴ እማዬ ከመታመሜ በፊት የሰራሁት ብርስ? የሕክምናሽ ወጪ ከየት የመጣ ይመስልሻል? የዚህ ቤት ወጪስ? ገንዘቡ እንደፈለግኩ የማድረግ መብት አለኝ። ሁለተኛ እንደዚህ አይነት ጥያቄ እንዳትጠይቂ። ወይኔ ፈጣሪ፣ መቼ ነው ከዚህ ህይወት ግን የምታላቅቀኝ? እንደ ጓደኞቼ ነፃ መሆኑ መቼ ነው? መቼም ቢሆን ከዚህ ስራ አትላቀቂ። የኛ መተዳደሪያችን ይሄ ነው። 10 ጊዜ ደግሞ መናገር ያለብኝ አይመስለኝም። አሁን አትጨማለቂ። ተነሽና ወደ ስራሽ ሂጂ። ምንም ምክንያት መስማት አልፈልግም። እሺ ቢያንስ ነገ ይሁን፣ የዛሬው ይቅርብኝ። አይ እንግዲህ አትጨማለቂ። ተሰማ ደውሏል። ለማታ ነው የፈለገሽ። ምንም አይነት ምክንያት መስማት አልፈልግም። ምን አይነት ጣጣ ነው? እሺ መጀመሪያ ወደ ትምህርት ቤት ልመለስ። ትምህርቴን ካስተካከልኩ በኋላ ወደ ስራ እመለሳለሁ። እማዬ የደረሰብኝን ነገር ታውቂያለሽ አይደል? አንቺ ወደሽና ፈቅደሽ ላደረግሽው ነገር እኔ አያገባኝም። ሁለተኛ ደግሞ ራስሽን ለማጥፋት ብትሞክሪ ውርድ ከራሴ። እንዳሁኑ አላልፍሽም። እኔ መኖር እፈልጋለሁ። በያውን ትንሽ አትጨማለቂ። ለማታ ነው የቀጠረሽ። ተነሽ አየር ውሰጂ። እዚህ ተገርምሽ እንዳላገኝሽ ስመጣ በተደጋጋሚ ላይ ስመጣ እናትሽ እንዳላይሽ ከለከለች። ማህደር አንተም ማየት አልፈልግም አለች። ለምንድን ነው? ኧረ እኔ እንደዛ አላልኩም።
ያው እናቴ ለእኔ ስለምትጨነቅልኝ ነው። ስለምትጨነቅ ያልገባኝ ነገር አለ። ቆይ ዳኒ፣ ምንም ነገር እንድጠይቀኝ አልፈልግም። በቃ እኔ ማረፍ ብቻ ነው የምፈልገው። እጠይቅሻለሁ። እንቆቅልሼ እስኪፈታ ድረስ እጠይቅሻለሁ። ቆይ ለምንድን ነው ራስሽን ለማጥፋት የፈለግሽው? አንተን ማጣት ስለማልፈልግ። ሞኝ ይመስልሻለሁ? የትኛዋ ሴት ናት ወንድ ልጅ ላለማጣት ራሷን የምታጠፋው? ቆይ አልገባኝም። እናትሽ ናት አይደል ለዚህ ሁሉ የደረገችሽ? ዳኒ፣ ማወቅ ያለብህ ነገር ቢኖር ስለ እኔ ምንም ነገር ማወቅ እንደሌለብህ ብቻ ነው። በቃ ይሄ ነው እውነቱ። ሌላ ምንም የሚለወጥ ነገር የለም። ያወቀው ከበቂ በላይ ነው። ይኸውልሽ እኔ ልረዳሽ እየሞከርኩ ነው። ለምን ቆይ አትረጅኝም? ለነገሩ ተይው። እኔ ያልገባኝ ነገር ምን ያህል መጥፎ ብትሆኝ ነው እንደዚህ የምትጫወችብኝ? እኔ አልተጫወትኩብህም፣ ፈልጌ አይደለም። አሁንም ቢሆን እኮ ከልብ ያፈቅርሃለሁ። የተፈጠረው ነገር በመፈጠሩ ደግሞ በጣም አዝኛለሁ። እሺ ይሁን። እኔና አንቺ አብረን መሆን አንችልም፣ ግን ልረዳሽ እፈልጋለሁ። እኔ እርዳታ አያስፈልገኝም። አስፈልግሻለሁ። ቆይ ለምንድን ነው ገላሽን ለመሸጥ የፈለግሽው? ገንዘብ አስፈልጎሽ ነው አይደለ? በቃ ምንም ነገር እንድትለኝ አልፈልግም። ወድጄ ፈቅጄ የገባሁበት ነገር ነው። በፍጹም አንቺ የኔ ህይወት እንደማትመርጩ እርግጠኛ ነኝ። ደሞስ ገንዘብ ከፈለግሽ እኔ የተወሰነ ሼር አላደርግልሽም? ዳኒ፣ የኛ የቀን ወጪ ቀላል አይደለም። እናቴም እንደዚህ ሰርታ ነው እኔን ያሳደገች። ስለዚህ የዛች ክፉ እናትሽ ስራ ነው ማለት ነው። ዳኒ፣ እናቴን አትናገራት። እሷም እኮ ፈልገው አይደለም እኔን ለማሳደግ ብላ ነው ወደዚህ ስራ ውስጥ የገባችው። መናገሬ ነው የሚገርምሽ? ገና ሄጂ ልክ ልኳን እነግራታለሁ። ወዴት ነው የምትሄደው? ዳኒ፣ አንተ ዳኒ! ወይኔ ጉድ ያለቀልኝ። ዳኒ፣ በእናትህ ዳኒ! አልማዝ፣ እዚህ ምን ትሰሪያለሽ? ምን ትሰሪያለሽ? መጀመሪያ ሰላምታ አይቀድምም? እንዴት ነሽ? ሳይሽ እኮ ደንግጬ እኮ ነው። እንግዳ ሲመጣ እንደዚህ ነው እንደሚባለው። ለማንኛውም ኤድዬ በጣም ናፍቀሽኝ ላይሽ ነው የመጣሁት። ኧረ እኔም ናፍቀሽኛል። ነይ ግቢ ግቢ። በጣም ተጠፋፍተን ነበር እኮ እንዴ! በጣም የሚገርም ነው። ስለሽበት በቅሽ ምን ነው ግን አድዬ የተደናገጥሽ ትመስያለሽ? ኧረ ምንም፣ እንደው ከረጅም ጊዜ በኋላ ስለመጣሽ። ግን በሰላም ነው አልሚ? ምን ላድርግ፣ ልጄ ማህደር ስትናፍቀኝ እኮ አላስችል ብለኝ ነው የመጣሁት። ልጄ አልማዝ፣ ስለዚህ ነገር ዳግመኛ ላናወራ እኮ ጨርሰናል። ስለምን ልጅ ነው የምታወሪው? አውቃለሁኝ፣ ስለዚህ ጉዳይ እኮ ተነጋግረናል። ግን ደግሞ እሺ ምን ላድርግ፣ እናት እኮ ነኝ። የእናት አንጀት እኮ አይችልም። ሁሌ እሷን ባሰብኳት ቁጥር አንጀቴን ሰፈሰፋል። አልማዝ፣ ማህደር አሁን ጥሩ ህይወት ላይ ነች ያለችው። እባክሽም በተደጋጋሚ እየመጣሽ አትረብሻት። እሷ አንቺን ስሜት እያየች በጣም እየተረበሸች ነው። ምን ላድርግ አድዬ፣ ልጄን የጣልኳት ያህል እኮ ነው የሚሰማኝ። ደግሞ ታውቀው የለ የወላጅን አንጀት። የወላድ አንጀት በድጋሚ መውለድ እንደማልችል ልታሳውቂ ነው የመጣሽው አልማዝ? አረ አድዬ፣ በፍጹም እኔ አንቺን እንደዛ ለማለት ብዬ እኮ አይደለም አድዬ። ለወንድሜ ልጄን ከሰጠሁት በኋላ እሱ ከሞተን በኋላ እኮ ኑሯችሁ ገበያችሁ ያስጨንቀኛል። ያንን እኮ ለማለት ፈልጌ ነው። ምን መሰለሽ አልማዝ፣ በመሀል ማህደር ብትጠራጠር እኮ ነገሮች ይበለሻሻሉ። ቆይ ከአንቺ ጋር ጊዜ ያሳልፋለሁ ብላ ብትል ህይወትሽ፣ ትዳርሽ እንዴት ሊሆን ነው? ባለቤቴ ነው እንጂ እኔማ እኮ ልጄን ወስጄ ከእህትና ከወንድሞቿ የማይሆነውን የተስተካከለ ህይወቷን አትረብሽብኝ። እኔንም አትበጥብጪ። ከልጄ ጋር በሰላም ልኖርበት። ምን አማራጭ አለኝ? ልጄ የመጀመሪያዬ፣ ስንት ነገር ያየሁባት። አልማዝ፣ እዚህ እስከቆየሽ ድረስ ለማህደር ምንም አይነት የናፍቆትም ሆነ የመሳሳት ነገር እንዳታሳያት። እሺ እንግዲህ እና ግን አሁን የት ሄዳ ነው? ውይ ብታይ ጠረኗ ራሱ እንዴት እንደናፈቀኝ። ወደ ትምህርት ቤት ሄዳለች። እንዴ አልጨረሰችም እንዴ? የግል እያስተማርኳት አይደል? በጥንቃቄ ተንከባክቤ ነው ያስኳት። በምንም አይነት ሁኔታ እንድትሰበርብኝ አልፈልግም። ተባረኪ። አንቺን ባይጥልልኝ ኖሮ እኔ ምን ይውጠኝ ነበር? የእውነት አንቺ በጣም ደግ ሰው ነሽ። አደራውን ለወንድሜ ነበር የሰጠሁት። እሱ ቢሞትም ግን አንቺ እንደ ልጅሽ አድርገሽ አሳደግሻት። የምን ምስጋና ነው?
እሷ እኮ ህይወቴ ናት፣ ሁሉ ነገሬ ናት፣ ጓደኛዬም ጭምር። እንደምታውቂው እኔ ማንም የለኝም። ስለዚህ ምንም ነገር እንዲጎልባት አልፈልግም። ምስጋና ይገባሻል። ፈጣሪ ደግሞ ከዚህ የተሻለ ነገር ሰጥቶሽ በማህደር የምትኮሪ ያደርግሽ። አሜን። የማህደር ደስታ እኮ የኔም ደስታ ነው። እንደው ግን ፈጣሪ እሷን ባይሰጠኝ ኖሮ ምን ይውጠኝ ነበር? ሳስበው አንዳንዴ በጣም ይከብደኛል። ምን እየተካሄደ ነው እዚህ ቤት? ተናገሪያ። ምን አፍሽን ዘግሻል? ምን እያለ ነው አዳነች? ቆይ ማን ነኝ ብለሽ ነው የምታስቢው? አንቺ ማን ስለሆነሽ ነው የሰው ገላ? በቃ ዘለ ሰው ቤት ገብታ አፍን መክፈት አትችልም። ስነ ስርዓት ያዝ። ባለጌ 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 ማን እንደሆነ ታውቂያለሽ? ዝም በል አንተ። አፍን ሂድና እዚያ የለመድክበት ክፈት። እሺ ከኔ ጋር ማፈን የምትከፍተው ውጣ። አሁን ከቤቴ ሂድ፣ ውጣ። ርካሽ ነሽ፣ በጣም ርካሽ ነሽ። በሰው ገላ የምትዳደሪ ርካሽ ሰው ነሽ። ለዚህ ደግሞ ዋጋሽን ታገኛለሽ። ሂድ ከዚህ። ከየትም እየተለቃቀማችሁ እየመጣችሁ እኔ ላይ ምላሳችሁን አትዘርጉ። ውጣልኝ አሁን ቤት ይለቃ። ሂድ፣ ውጣ። በጣም ርካሽ ነሽ። በሰው ገላ የምትጮሽ ርካሽ። እውነቱን ሳልሰማ ዛሬ ከዚህ ቤት አልወጣም። የትም እውነቱ ተረብቆ አይቀርም። ሁሉም ነገር ይወጣል። ዳኒ አንቺ ቆይ ምን ብለሽው ነው? ኧረ እኔ ምንም ነገር አላልኩትም። እንዴት ነው ምንም ሳትሆን እንደዚህ መጥቶ እኔ ላይ የሚዘፍንብኝ? ቆይ አንቺ እዚህ ምን ልታረጊ መተሽ ነው? አየር ተቀበይ ብለሽኝ አይደል እንደ የወጣሁት? እና በዛው አትሄጂም? ምን ያመላልስሻል ነው ወይስ አዝኜ መተውሽ መስሎሽ ነበረ? አልቀረብሽም። በያን ቀጥይ፣ ወደ ስራሽ ቀጥይ፣ ሂጂ። እሺ በቃ ልብሴን ልቀይራ። እንዴት እንደዚህ ሆኜ እሄዳለሁ? አንቺ ልጅ ቆይ ግን ዛሬ ልታሳብጂኝ ነው እንዴ? ተሰማ ያቀሽል እንዴ? ለበሽ ያለበሽ ምን ለውጥ አለው? አንቺ ልጅ ደሜን አታፊኝ። ዛሬ ትሄጂ እንደሆነ ሂጂልኝ። ቆይ ችግር አለ እንዴ? ማለቴ ቤት ሰው አለ እንዴ? 10 ጊዜ እየዞርሽ እኮ ነው። አንቺ ፊት ሲሰጡሽ አትቻይም። እዚሁ ጠብቂ። ቀይሪ፣ ወደ ስራሽ ሂጂ። ማትረቢ ሹሩ በሉኝ አለች እኮ እናቷ። የምታደርቀኝ መቻል ነሰው ግን አዳነች ቆይ ልጁ ምንድን ነው የሚያወራው? እንዴ አልሚሄ እኮ ተራ የሰፈር በሽተኛ እኮ ነው። በሽተኛ? እንደዚህ አይነት በሽተኛ አለ ደግሞ? ቆይ ስለምን ገላ መሸጥ ነው እያወራ ያለው? ዳልማዝ ለምን አትሰሚኝም? ይሄ ተራ የሰፈር በሽተኛ ነው አልኩሽ እኮ። አይደለም የሚያወራው ነገር በሙሉ ግን የጤነኛ ነው። ይኸውልሽ የጎረቤት ልጅ አፍቅረው ልጅቷ ሴተኛ ዳሪ ሆነችበት። በእሱ አይምሮ ተነክቶ እኮ ነው እንደዚህ ሆነው። እና አንቺ ጋር እዚህ ምን ያደርጋል እንዴ? በየቤቱ እኮ ነው የሚሄደው። ሁሌ ነው እኮ የሚመጣው ልጁ። አሁን አታካብጂ፣ ነገሩን ቀለል አድርጊው። መጣው አረፍ በይ።
ወይኔ ልጅ ምን ሆና ይሆን ያመሸችው? አዳነችስ ምን ሆና ነው ዝም የምትለው? ወይ ልጅ በጤናሽ ይሁን? ለምንድን ነው እንዲያመሸችው? አልሚ እስካሁን አልተኛሽም እንዴ? ምን ሆነሽ ነው የማትተኙው? ልጄ እኮ ናት ያመሸችው። እንዴት ብዬ ነው የምተኛው? እና ምን ትሆናለች ታዲያ? ትመጣ የለ? ምን ትሆናለች? ምን ትሆናለችማ አትበይኝ አዳነች። ሴት ልጅ እኮ ነች። እስከ 5 ሰዓት ድረስ እንዴት ታመሻለች? የሆነ ነገር ገጥሟት ነው እንጂ። ይሄ እኮ የተለመደ ነገር ነው። ልታድርም ትችላለች። እሷ እኮ ብዙ ጊዜዋን ማሳለፍ የምትፈልገው ከጓደኞቿ ጋር ነው። ታዲያ እስከ ማደር ድረስ ነው ወይስ ደውላልሻለች? እንዴ አንቺም እኮ ተደላድለሽ ተቀምጠሻል። ነው ወይስ የምታውቂው ነገር አለ? ምንድን ነው የማታውቂው ነገር? ለምንድን ነው የሆነ ነገር የምትፈጥሪው? አንቺ እኮ ጭራሽ እንቅልፍ እየወሰደሽ ነው። ልጅን የሚያክል ነገር ውጭ ወጥታ ስታመሽ እንዴት ተደላድለሽ ትተኛለሽ? አይ እንግዲህ እያንዳንዱን ነገር ነግሬሻለሁ። አንቺም እረፍት አድርጊ፣ እኔም ልረፍበት። ወይ ትመጣለች ወይ ታድራለች። ያንቺ እንደዚህ መሆን እኮ ምንም የሚፈጥረው ነገር እኮ የለም። እኔማ ልጄን ሳላይ እንቅልፍ የሚባል ነገር ባይኔ ያዞር። ቆይ ግን እኔ የምለው ሁልጊዜ ነው እንደዚህ የሚሆነው? እንደዚህ ነው ማለት እያመሸች የምትገባው እንዴ? አልሚ ዛሬ ነው የተፈጠረው አልኩሽ እኮ። እስከ ዛሬ ድረስ ብታመሽም ነግራኝ ነው የምታመሸው። እና እሺ ታዲያ ዛሬ ምን አለችሽ? ያው እንደውም መጣችልሽ። ሰይ ልጄ መጣሽ? ምን ሆነሽ ነው እናቴ እንደዚህ አያመሸሽው? አክስቴ መተሻል እንዴ? መምጣትሽን አላወኩም ነበር። ለምንድን ነው ልጄ እስከዚህ ሰዓት ድረስ ያመሸሽው? ሴት ልጅ እስከዚህ ሰዓት ድረስ ማምሸት ነበረባት? ነግሬሽ አይደል እንዳልማዝ የተማሪን ነገር አሳይመንት ሲሉ ከጓደኞቻቸው ጋር ሲያወሩ ወደዛ ወደዚህ ሲሉ እኮ ነው የሚያመሹት። እንደዛ ነው ልጄ? አዎ አክስቴ፣ አንዳንድ ከጓደኞቼ ጋር መጨረስ የነበረብኝ ነገር ነበረ። ለዛ ነው ያመሸሁት። ይሄ ጊዜ እኮ ግን ለሴት ልጅ ጥሩ አይደለም። እሺ አሁን ጥቃት ቢደርስብሽስ? ምን እንዳትሆን ነው ማለቴ። ሰላም ያለበት ቦታ እኮ ነው የምትውለው። ይልቅ የሌለ ነገር እየፈጠርሽ ልጅቷን አታስጨንቂያት። እንዴ አዳነች፣ እንዴት ነው አንቺ እንደዚህ ቀለል አድርገሽ ያየሽው? በምሽት ጥቃት ቢደርስባትስ? ወንድ ቢተናኮላትስ? ነው ወይስ እኔ የማላውቀው ነገር አለ? ምንድነው የማላውቀው ነገር አለ እያልሽ ደጋግመሽ የምትጠይቂ? ይሄ እኮ ኖርማል ነገር ነው። ምን ሆነች ልጅቷ? አክስቴ ምንም አትጨነቂ፣ ቅርብ ስለሆነ እኮ ነው ያመሸሁት። እንዴ ከ12 ሰዓት በኋላ መንቀሳቀስ የለብሽም። ለሴት ልጅ በጣም ከባድ ነው። አንድ ነገር ብትሆኝሳ እኛ ምን ልንሆን ነው? እሺ ቆይ ለእናትሽ አታዝኝም? እውነቷን ነው። ለወደፊቱ ነግረሽኝ አምሺ። በጣም እኮ አስጨነቅሽኝ። በአሁን ግቢና ልብስሽን ቀያይሪ። እንደሱ ነው የሚባለው። በቃ አሁን በዚህ በሌሊት ምንም መጨቃጨቅ የለብንም። አንድ ልጅሽ አይደለች? እኔ እኮ ላንቺ ተጨንቄ ነው። ይገባኛል። ማህደር በአሁን ወደ ውስጥ ግቢ። በዛው ለምን እንዳመሸሽ ትነግሪኛለሽ። መብት ሰጠውሽ አይደል? አዎ እንደዚህ ኃይለኛ ሁኝባት እንጂ ሴት ልጅን ለቀቅ ማድረግ አያስፈልግም። አያልም። እኔ እኮ ነፃነት ልስጣት ብዬ ነው እንጂ እንዴት እንደማስተካክላት አሳይሻለሁ። መጣ ተቆራምቶ መቀመጥ። እኔ እስካሁን አንቺ ላይ ቁጭ ብዬ ስጠብቅ የነበረው የት አለ ገንዘቡ? ምን መሰለሽ ማታ እንዳታድሪ ስላልሽኝ መንገድ ላይ የሰራሁበትን ብር ሌቦች ዘረፉ። ኧረ ሌቦች ዘረፉሽ? ይሄኔ ስትንከረፈፊ ለማንም ሰተሽ ነው የመጣሽው? እማዬ ታገያቸው ነበር እኮ ግን ከአቅሜ በላይ ሆኑ። እማዬ አትበይኝ። እኔ እንዳንቺ አይነት የማትሰማ ልጅ የለችኝም። ላድር ነበር እኮ። ዝም በይ አንቺ። ነገ ቤት ኪራይ ማን ሊከፍልልሽ ነው? ናውኒ በስተርጅና ጎዳና ላይ ልውደቅልሽ? በቃ እሺ ነገ ሰርቼ አስተካክላለሁ። ነገ? የነገውማ ተቀማጭ ይሆን ነበረ። ቆይ እኔ ምንድን ነው እንደዚህ ፍዝዝ የሚያደርግሽ? እስቲ ነቃ ነቃ በይ እንደ ኩዮችሽ። እሺ እማዬ እነቃለሁ። ይሻልሻል። ደግሞ ከነገ ጀምሮ የምሽትና አዳር ስራ ታቆሚያለሽ። አመሰግናለሁ እማዬ፣ አመሰግናለሁ። እሺ አትቸኩይ። ወደ ቀን ቀን ተቀይሮልሽ ነው እቺ ሰላቢ አክስትሽ እስከምትሄድ ድረስ። እንዴ እማዬ እንዴት ነው ቀን ብቻ የምሰራው? ማለቴ ትምህርቴስ? ይሄ ምን ትምህርት ነው? ከነገ ጀምሮ ትምህርት የሚባል ነገር ታቆሚያለሽ። እንዴ እማዬ በፍጹም
ትምህርቴን ማቆም አልፈልግም። ትምህርት በሚባል ሰበብማ የት እንደምትዩ አውቄያለሁ። ከዛ ወፍ ዘራሽ ጋር የት እንደምትዩ ደርሼበታለሁ። ቆይ ደግሞ እሱ ማን አባቱ ስለሆነ ነው ቤቴ ድረስ መጥቶ እኔ ላይ የሚደነፋው? ዳኒ ጭራሽ ታቆላመጫለሽ። ቆይ ግን ምን ብለሽ ነው እንደዛ ቤቴ ድረስ መጥቶ ሲደነፋብኝና ሲረገረግብኝ የነበረው? ተናገሪ፣ ምን ይዘጋሻል? ኧረ እኔ ምንም አላልኩትም። ዝም በይ። ጭራሽ የቤታችንን ገመና ሚስጥራችንን ለማንም እየዞርሽ ትበትኛለሽ። ያው ጠርጥሮ ነው እንጂ እኔ ምንም ነገር አልተናገርኩም። በይ አሁን ተነሽና አክስት ተብያውን ሂጂና አዋራት። አንድ ነገር ተንፍሽላለሁ ብለሽ ብትይ ግን በራስሽ ህይወት ላይ ትፈርድሻል። በይ አሁን ተነሽ። እሺ በቃ ምንም ነገር አልነግራትም። እሱን ለራስሽ ስትይ ነው። ተነሽ ነው፣ እንደክሞኛል። ተነሽ ልተኛበት። ተነሽ። አቤት። ኧረ አላኩልህም እንዴ? ስንት ጊዜ ነው የምነግርህ አንተ ልጅ። ልጅቷ ታማ ቤት ነች፣ ስራ እየሰራች አይደለችም አልኩህ አይደል እንዴ? እና ገንዘብ ከየት ይመጣል? እሺ በቃ ሰሞኑን ፈላልጌ እልክልሃለሁ። እሺ እንዳትመጣብኝ አሁን። እሺ ምን ሆንሽብኝ? እኔ ልጅ እናትሽ ተናገረች እንዴ? ላንቺ አስባ እኮ ነው። አትቀየሚያት። አልተቀየምኳትም አክስቴ። ታዲያ ምን ሆነሽ ነው እንደዚህ ሆዴ ባሰሽ? ችግር አለ እንዴ? አይ የለም፣ እንዲሁ ዝም ብዬ ነው። ንገሪኝ እንጂ ማህደር። ምናልባት ለአክስቴ እውነቱን ብነግራት ካለሁበት ጨለማ ህይወት ልታስወጣኝ ትችላለች። ግን ደግሞ እናቴስ ያን ያክል ዋጋ ከፍላ አሳድጋኝ በምንም አይነት ችግር ውስጥ መሆን ጥያት መሄድ የለብኝም። እድሌን እየወቀስኩ መኖር ነው ያለኝ አማራጭ። ማህደር ምንድን ነው? በሀሳብ ጠፋሽ እኮ። አለሁ። ኧረ ዛሬ እንዴት መጣሽ? ጠፍተሽ ነው የኖርሽው። የወንድሜን አደራ የተወደቅሽ እንኳን ብዬ ሳልጠይቅሽ ሁሌም ቢሆን እጸጸታለሁ። ታዲያ አሁን አጋጣሚውን ሳገኝ ልይሽ ብዬ መጣሁ። ጥሩ አድርገሻል። እና እስከ መቼ ትቆያለሽ? አላወኩም። ያው ደህና መሆንሽን ካወቅኩኝ ቶሎ እመለሳለሁ። የኔስ ቤተሰቦች አሉ አይደለ? እና ከልጆችሽ ጋር መቼ ነው የምታስተዋውቂኝ? አንድ ቀን በቃ አንቺ ከመጣሽ እንተኛ አይደል? እሺ አክስቴ፣ ደህና ደሪ። ደህና ደሪ። የሚያስከፋ ነገር ተናገርኳት እንዴ? አሁንሽ እንዴት ነው ትምህርቴን የማቆመው? ማነው? እንዴ ደግሞ እዚህ ምን ትሰራለህ? አንቺን ፈልጌ አይደለም የመጣሁት። ያቺ ጭራቅ እናትሽን ፈልጌ ነው የመጣሁት። እማዬ ነው ጭራቅ? ምን ነው አሳነስኩት አይደለ? ዳኒ በቃ እባክህን ሂድልኝ። ሌላ ችግር እንዳታመጣብኝ። ደግሞ ድጋሚ እናቴ ስትሰርባት እንዳልሰማሽ። ችግር ውስጥ ነው ያለሽው? ቆይ ይሄን ያክል የከፋ ችግር ውስጥ ነው ያለሽው እንዴ? አይደለም፣ እኔ ተመችቶኝ ነው ያለሁት።
ይልቁንስ አንተ አሁን ሂድ። እንደውም ለምን ነገርሽው እያለች እየተቆጣችኝ ነበር። ነውሯን በአደባባይ ያውም እስር ቤት ነው ማስነገርላት። ዳኒ እባክህን ልለምንህ፣ ተወደኝ የለ እባክህን ከዚህ ሂድ። ያቺ እናትሽን ሳላገኛት የትም አልሄድም አልኩሽ። እንግዲህ እባክህን ዳኒ ልለምንህ። ማህደር ምንድን ነው? ዳኒ በእናትህ ይቅርብህ። የት ነው ማቅሽ? ምን አባቅና ሌት እንደምታውቀኝ እዛ ስትልከሰከስ ይሆናላ። የሆነ ቦታ ማቅሽ አለሁ። የማቅሽ ቦታ ጠፋኝ እንጂ። ቆይ አንተ ልጅ ለምንድን ነው የማትተውን ግን? ከኛ ምንድን ነው የምትፈልገው? ለምንድን ነው የምተዋችሁ? የጀመርሽውን ነገር እስካላቆምሽ ድረስ ለምንድን ነው የምተውሽ? ይኸውልህ ይሄ እየመጣ ቤት መበጥበጥን የማታቆም ከሆነ ቤቴን በመድፈር ብዬ እከሳለሁ። ከዛ በኋላ ፖሊስ እዚህ ግቢ እንዳትገባ ያደርግሃል። በጣም ጥሩ። ክሱ ላይ ማን እንደሚበረታ እናያለን። ጥሩ እናያለን። የመጨረሻዋ ቀን እየመጣች ነው። እውነቷም ትጋለጣለች። ማሂን ነጻ ትወጣለች። ጠብቂ። አይሻ አይደል ስራሽ? መስደቡን ይስደብን። ጭራሽ ዝቶብኝ ሄደ። እየሄድሽ ከማንም ጋር ትለጠፊ የምልሽ ለዚህ ነበረ። አይሻ አይደል የፈጠርሽው? ምን ፈልገህ ነው? ማህደር ለምንድን ነው የማትረጂኝ? ምኑን ነው የምረዳ? እኔና አንቺ ከዚህ በኋላ አብረን መሆን አንችልም አልከኝ አይደል እንዴ? በቃ ማህደር ችግር ውስጥ እንደሆንሽ አውቃለሁ። ለምንድን ነው እንድረዳሽ ማትፈልጊው? ቆይ እኔ ያንተ እርዳታ አያስፈልገኝ። ደግሞ ቤት መምጣትህን አቁም በቃ። ስሚ፣ ችግር ውስጥ እንደሆንሽ ይገባኛል። ለምንድን ነው ከዛ ቤት ማትወጪው? ለምንድን ነው ሌላ ቦታ ሄደሽ ማትኖሪው? እኔም ስራ በመፈለግ አግዝሻለሁ። አመሰግናለሁ፣ ግን እኔ ያንተ እርዳታ አያስፈልገኝ። ቆይ ለምንድን ነው ድርቅ የምትይው ግን? ዳኒ በቃ ለምን አትወኝም? በቃ ተወኝ። እኔ ይህን ህይወት ፈልጌው ይመስልሃል እንዴ? የግድ ማድረግ ስለነበረብኝ ነው። ለምን? እሱ አንተን አይመለከትህም። በቃ ተወኝ። በቃ ልኑርበት። ምንም በወድህ ላጣ ግድ ነው። እኔ ላንተ የምመጥን ሴት አይደለሁም። አንተ የተከበረ ሰውነት ያለህ ልጅ ነህ። በቃ ካሁን በኋላ አትከተለኝ። እኔ ላንተ አልገባም። ማዲ ወሬ ነው የምትሄጂው? ፈጣሪ ወይ ምን አርጌ ነው? መቼ ነው ከዚህ ህይወት የምትገላግለው?